ፍቅር ከቤት ከተመለሰች በኋላ የአዴንና የዴቭን ሚስጥር ለእናቷ ዘረገፈችባቸው። ነገር ግን ተዘርግፍ እንጂ ዴቭም ለመናገር ደግሞ እጅ ሰጥቶ ነበር። እንደውም ለአዴ ይሄ ነገር ቀላል ነው። ግን አሁን አሳሳቢው ነገር የፍቅር እናት የዴቭንና የአዴይን ግንኙነት ትቀበል ይሆን አትቀበል ይሆን ነው ጥያቄው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለቻናል አዲስ ከሆነ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። እንግዲህ አደይ እና ዴቭ በከባድ ትግል ውስጥ ደርሰዋል። ባለፈው እንግዲህ ፍቅር ከቤት ወጣ ነበር። ወጣ እንግዲህ ቤት ውስጥ ማንም አያናግርም፣ አልበላም አጠጣም ብላ ከክላሷ ወጣም ስትል ደግሞ ከክላሷ ወጣ ጠፍታ ነበር ማለት ነው። እሷም እንግዲህ ከቤዛ ጋር ነበር የሄደችው። ለቤዛ ብር ሰጣ ቢያንስ ለተወሰነ ሰዓት ከእሷ ጋር እንድትቀመጥ ነበር ያደረገችው ማለት ነው። ፍቅር እንግዲህ ቤዛም ደግሞ ከፍቅር እንግዲህ ፍቅር መበቃ ስለምትፈልግ እንዲሁም ገንዘብ ስለምትፈልግ ለማንም አልተናገረችም ነበር። እንደውም ይዘው ሲያስጨንቋት ራሱ አልተናገረችም ነበር ማለት ነው። ነገር ግን የሰጠቻት ብር ራሱ ትንሽ ስለሆነ ስላልጠቀማት ሌላ ጥቅም ፈልጋ ለእናቲቱ ጋር እንግዲህ ባለፈው ከእናቲቱ ጋር ወንጀል ሰርታ ቤት ውስጥ እንዳትገባ ተደርጋ ነበር ማለት ነው። ከዚያም በኋላ እንግዲህ አሁን እናቲቱ ጋር ለመምጣትና ለመታረቂያ ወይም ደግሞ እነ ፍቅር ቤት የመግቢያ ዘዴ ልትጠቀምባት ፍቅር ለማን እንዳትናገሪ ብላ ነበር ብር የሰጠቻት ማለት ነው። ተወሰነ ሰዓት ቤቷ እንድታቆያት። ነገር ግን ካርታት ቤት መታልና እናቲቱ ተናግራባታለች ማለት ነው። ያው እንግዲህ ፍቅርም ወደ ቤት ተመልሳለች። ከዚያ በኋላ እንግዲህ ፍቅር ምንድን ነው ያደረገችው? ለእናቷ ያልሆነ ምስጢር ነበር የተናገረችው። አጋጣሚ ወደ ውጭ ወጥታ ዴቭ አደይን በሚጠብቅበት ሰዓት ቁጭ ባለበት ሰዓት ድንገት ካጠገቡ ሄዳ ቁጭ አለች ማለት ነው። ፍቅር ማለት ነው። የት ጠፍተሽ ነው መጣሽ ነው እያለ ሲያወራት አንተንም አስጨነቅኩ ይቅርታ፣ አንተ እኮ ተጎኔ ብትሆን እንደዛ አልሆንም ነበር እያለችው ነበር ማለት ነው። እኔ እኮ ተጎንሽ ሆናለሁ፣ ነገር ግን ጸባይሽ ነው፣ ጸባይሽን አስተካክሊ፣ ሁሉም ሲወድሽ ሁሉም ሰው ይጨነቅልሻል፣ ጸባይሽን ግን አስተካክሊ እያላት በሚመክርባት ሰዓት አጋጣሚ ዴቭ አዴን እየጠበቀ ነበርና ከሩቅ ሆና አዴ መጣች፣ አየቻቸው ማለት ነው። አዴ ዝም ብላ ከቀረበች በኋላ ልክ ስትቀርባት ፍቅር ደግሞ ከትካሻው ላይ ታኝታ እሱን ለማናደድ ወይም ደግሞ አዴን ለማናደድ ሞከራ አደረገች ማለት ነው። ከዚያም በኋላ እሱ ሊያጽናናት ያቀፋት ጊዜ ያጠገባቸው ደረሰች ማለት ነው። አዴ በጣም ነበር የደነገጠው ዴቭ ማለት ነው። ከመቀመጫው ነበር ብድግ ያለው ማለት ነው አዴ ስትደርስበት። ከዚያም በኋላ ምን የሰራችሁ ነው? ምን እያወራችሁ ነው? ብላ ጥያቄ አፋጠጠችው። እሷም ምንም አላወራም፣ ስለ እሷ እያወራ አንዳንድ ነገር ብላ አንዳንድ ነገር በቃ እንደተባባል ነው እንገናኛለን ቸው ብላ ዘግታው ሄደች ማለት ነው። ፍቅር ማለት ነው የሆነ ነገር እንዳላቸውና ሚስጥር እንደያዙ አድርጋ አስመስላ ፍቅር ሄደች ማለት ነው። ክርክርና ወደ ጠብ አመሩ አደይና ዴቭ። ቢሆንም ግን ያው ዴቭ ፈሳቅ እንደገና ቀየረላት። ከዚያም በኋላ ሌሊ ደግሞ በጣም አደጋ ደርሶባት ነበር። እሱም ደግሞ እንግዲህ ባቡሬ ነበር የደረሰላት፣ ሐኪም ቤት ወስዷት ነበር። እንግዲህ ባቡሬና ሌሊ ደግሞ ፍቅር እያጫወታቸው ነው ማለት ነው። በጣም ደስ የሚለው ነገር ማለት ነው። እንግዲህ ሐኪም ቤት ሄደች በኋላ እሱንም እያመሰገነችው እንዲሁም ደግሞ ስለ አደይ ደግሞ ጓደኛት እያመሰገናል ነበርና አጋጣሚም በዛው ልክ አንተም ነክ ህይወት የታደክልኝ ብላ እሱም ስታመሰግነው የፍቅር ጥያቄ እንደሚያቀርብላት አክሽን እያሳየባት በጣም ደንግጣለች ማለት ነው። ፍቅር ግን ከሁለታቸውን ቦታ እየታየ ነው። እንዲሁም ደግሞ ላይሊ እንግዲህ ሊዲያ ጋር እንዲሆን አትፈልግም። እኔም አትፈልግበት ምክንያት ያው ስለምትወደውና እሷ ማድረግ ስለምትፈልግ ነው ማለት ነው። ምን ችግር አለው ከኔ ጋር ብትሆን ብሎ እሱም ደጋግሞ ጠይቋታል። አይ ካንተ ጋር መሆን ጥሩ አይደለም እያለች ሊዲያ ከሱ ጋር እንዳትሆን ነው የምታደርገው ማለት ነው። እዚሁ ማለት እንግዲህ ፍቅር እንደያዛቸው እየተያዩ ነበር። ወታቸው ይተፋፈራሉ፣ ግን ሁለታቸውም ጋር ቦታ ወይም ፍቅር ያለ ይመስላል። ቤቢና ወይም ደግሞ ባቡሬና ሌሊ ማለት ነው።
እንግዲህ በስተመጨረሻ ቤተሰቦችን አስተዋውቅ ብለው አደይ እያዳመጠች ነበር ማለት ነው። እንዲሁም ዴቭና ዳይመንድ ተገናኝተው ዳይመንድ ገጠር ሄዶ የአደይን እናት እንደሚያሳምን እንዲሁም ዳይመንድ እንደሚረዳው ቃል እየተገባቡ ነበር ማለት ነው። በጣም ደስ የሚለው ነገር እንግዲህ በቅምጥል ደግሞ ከኪንጎ ጋር ፏ እያለች ነው ማለት ነው። በጣም ደስ የሚል ፍቅር እያሳለፈች ነው ከስንት መከራ በኋላ ማለት ነው። ከዚሁ መሀል እንግዲህ ምንድን ነው የተደረገው?